ሰላም ዋላችሁ። እንዴት ናችሁ? እንዴት ዶክተር ለበላስ ምንም አይነት ነገር እያሳያችሁ ትክክል ታርጊ ዶክተር ወርም እንዴት ነው? ምንድነው? እንኳን ደስ አለህ አለ። አዎ እሺ ትንሽ አንባቴ ግን እሱ ከሆድኝሽ ይሄው ደግሞ ቢቶ እኔ ውድ በስተመጨረሻ የጠበቅነውን በቃ ተታረቀን አይደለ? ያው ይሄ ምንድነው? ይሄ እሾህ ይባላል። ኦኬ የማን ነው? ይሄማ የእንትና ተፈጥሮ ነው። ቢያው ያንተ ነው። እሺ እኔ ነው ያየሽ ሁላ በቃ ያማረሽ እኮ እኔን አስመረርሽ። ቤቢ ይሄ ማን ነው? ይሄማ የባልተቤቱ ነው። ኦ ያንተ ነው። የኔ ነው። እሺ እኔ ወደ እኔ ነው አልኩሽ አይደል እንዴ? ቤቢ ይሄ ቤቴ ማን ነው? ይሄማ የብዙ ሰው ነው። ያንተ ነው። የኔ አይደለም። ያንተ ነው። የኔ ሌላ ነው። የኔ ደግሞ ገልመጪ ከስራ ሰዓት በኋላ መገናኘት እንችላለን። ከይስካ አባ ባኔ ነው። አዎ አንቺ ነው። ነይ ሰላም ነኝ አባት። ምን እያረክ ነው እዚህ ጋር? በእናት በዚህ እድሜክ ጄን አስቀሩኝ በባዶ እግር። ቲሸርትም ሰው ነው አላለች የሆነ የሰጡኝ። ይሄንንም ሳዲቅ ሞባይል ነው አንድ ስልክ። አዎ ይሄ ስልክ እሱ ነው የሰጠኝ። ስልኬን ስጠኝ አይካልኩ ብዬ ነው ጩጩ እሳቸው ናቸው። አዎ ሰላም ኖት? ደህናችሁ ልጆች? እሳቸው ጋር እንደውም ሲጀመረ ነው እንትን ፈልገን ነበር። ፈልጋችሁ? ስራም ጠፋ። እንትን ያው ማደንዘዣ እኛ ስራችን ኪስ ላይ ነው የምንሰራው። ማን ጠረረ? ከመጣሁ እኮ ቆየሁ። ይሄ ነው ያዛት። እንዴት ነው የምናደርገው? ከፈት አድርገህ መቀባት ብቻ ነው። ከፈት አድርገህ መቀባት። ይሄን የፈለከውን ታረግ። ደህና አድርጌ ነው ያንቀባረርኩት። አንቺ እንዳይነቃ ብዬ እኔ ከመቼ ጀምሮ ጠንቋይ ሁለት ስልክ ይይዛል ብለህ ታስባለህ? አንተ ብላችሁ ሰው ግቢ ስማ ባልመጣችሁ ማይዞ እኔ ፖሊስ ጣቢያ ወስድም አባቴ ተሳስተህ ማይሆን ግቢ ነው የገባው። ከኛ ወዲያ ሌባ ናቷ ሲቲ ቦይ ነበር የምንባለው። 16 ዓመት ነው እስር ቤት ያሳለፍኩት። እኔም ሪዮቲን ሼር ላድርግ። በጣም አደገኛ ሌባ ነበርኩ። የምር ሀሳብ ሁሉ ይሰርቅ ነበር። ሰው ከውስጥ ጃፖኒ ደርሶ ሁሉ ይሰርቅ ነበር። ሳያየው ማለት ነው። ህይወትን ቀይርሽ አባቴ እንዳይደገም። እሺ የምር እኔ ያለፍኩበት ህይወት ስለሆነ ነው እንዴ ሌባ ቢመታሽ ሌባ ለሰ አንተ እሱን አንተን እኮ ነው ያዘ ናቷ ሲቲ ቦይ ነው ልጅ እኮ ነኝ። አበጎነጣ እኔ ወንድምሽ ከኛ በላይ አራዳ የለም። 16 ዓመት ታሰሪያለሁ። አንተ ምን እያደረግህ ነው? ምንም ፈልገኸኝ ነው? እለት ነው እንዴ ሌባ ነው እንዴ? አያቀኝም ማለት ነው። እንደ በረኛ ነው ዘልደ ምጥም ያዝልኝ እንጂ ምንድነው? ይዤላለሁ ወንድሜ እኮ ሄደሳ። እኔ እኮ ሌባ መስለኝ እኮ ነው። አብዛኛው ሰው በምን እንደሚወጣ ታውቃለህ? በማይገባው እየፈተነ አንተ ግን ባለመቼ ሊሆን ነው? ባለመቼ ሊሆን ነው? አንቺ ደግሞ እንዳላሳልፈኛል እኮ አንተ እያለ መውጫ መግቢያ አጣው። ማን ነው? ይሄ ሚፍታው ነው። ታይ ሰፈር ያለው? አዎ ታይ ሰፈር ያለው። ስለኔ አላወቅም ማለት ነው። ወጋ ነው የማደርገው። ለማቱ ፓስታ ማጥለያ አድርጌ ነው የምወስደው። የት ነው ያለው ልጅየው? ይሄ አዎ እንዴ ባልሽ እንደዚህ ስልሽ በቃ ትንሽ ወንድምሽ ልጅ ነጥሽ የኔ አባት ሲያምር። አንቺ ምን ልግዛልሽ? ብስኩት? እኔና አንቺ ግን ምን ጨርሰዋለሽ? ወንድምሽ ደግሞ ያምራል በጣም። እናት ቀለበት ልጅ ወንድሜ በዚህ ክረምት የሚገርም ውሳኔ ማግባት አለብኝ ወንድሜ። በጣም ከባድ ብርድ ነው። ትዳራችን ተባረከ ይሁን።
ማይከፍል ከሆነ እኔ ሌላ ሰው እኮ ማምጣት እንችላለን። ገዢ አላጣን። አንተ ቀስ ብለህ ጥረግ። ምንድነው? እሺ ቀስ ብለህ አጠርግም እንዴ? ሌዘር እኮ ፕላስቲክ መሰለኝ። ቀስ ብዬ ነው ይጎዳል እኮ። እሺ ቀስ ብዬ ጠርግ። አማን ሰላም ነው። ሰላም ነው። ደህና ነው። ሰውዬ ሲሉ ምንም አልተጎዳም፣ አጥንቱን አግኝተው ነው ደህና ነው። አሉ ብለዋል። ቆንጆ አድርገው ስለውታል። ቆንጆ አድርገው ሰሩት። ቆንጆ አድርገው። እሺ አማን ያው ቁጭ በል እዚህ ልቀመጥ። እንዴ አሁን ደህና ነኝ። መጣሁ ውሃ ይዤ መጣሁ። አገኘሁ ባለፈው ያን ከስክሱን ጫማ ላስጠርግ እዚህ መጥቼ 100 ብር ስትት ታደርገዋለህ። በዚህ ባሌቱ እንደወስዱ ስትት ታደርገኝ። አሁን ከሐኪም ቤት እኮ የመጣው አስፈትቼ ወንድ እሱ ነው እንደዚህ ያደረገኝ። እሱ ነው እንደዚህ ያደረገኝ። አታውቁም እንደ ገጀራ ትንሽ ብር ከሰጠው እንደዚህ ነው የሚያደርገው እኮ ነው። 100 ብር ሰጠው። 100 ብር ወንድም ለጫማ ወንድ አንተ ነው ወንድም ጨርሳ እኔ ልላውስ። እሺ መድኃኒት ሰዓት አለ። እሺ አማን ጋሽ ብራት እንዴ ጫማ መከመቼ ወዲህ ነው ካርቱ በላይ አንዴ ስንት ነው ያዝከው? አንዴ ዝርዝርሽ የምትሰናበተው ነገር ካለ ወይማ። ኧረ ዛሬ አልመጣም። ኧረ አደጋ ድንገተኛ አደጋ ነው ያገኘኝ። ቻው። ወደ ስራ እንግባ። በቃ በጠብጠኝ። የመጣ ወላጅ የመጣ የዚህ አባት ነኝ። አዎ ልጅ አልወለድኩም። ምን ልንገር፣ ይሄ ልጅ አይደለም፣ ይሄ ልጅ አር ነው። አይማር ተማሪዎችን አሳምጾብኛል። መምህር የተባለ እንዳለ በቃ ሁሉንም የሚያስመረረ ተማሪ። አትሳደብበት። ታየዋለህ እንዴት እንደሚመላለስ ታየዋለህ። በቃ ክላስ ውስጥም እንደዚህ ነው። ይደበድባል፣ ድንጋይ ይወረውራል። እኔ ስቶኛል። አንዴ ብር ከየት እንደሚያመጣ አላውቅም። መሳሪያ ይዞ ነው የሚመጣው። የማይበላው ነገር የለም። ምንድነው? ኧረ ውሸት የምትለው ዋሻው አንድ ነገር አስቻለሁ እና በቃ እኔ መሩኛል። በቃ ይሄ ልጅ ላባረረው ታባራሽ ስለበደዋለ እንዴው መተኖስ በሰማ ምን አገባ ገርፈን ምን አገባ። እኔ ገንዘብ የምከፍልለት ዘና ብሎ እንዲማር እኮ ከሌላ ትምህርት ቤት ያመጣሁት እዚህ ዘና ብሎ። ኃላፊ የለም፣ የበላይ ኃላፊ የለም፣ ዳይሬክተሩ የለም። ዳይሬክተሩን ጥራልኝ ዳይሬክተር ወይ ጭራሽ ልጄን እስከ መደብደብ ልጄን የደበደበ ወላጅ መጣል ጀርባዬ ሁሉ ቆስሏል። ኦኬ አይ ከመንግስት ትምህርት ቤት ነው የመጣውና እየመታው ነው ልጁን እየመታው ነው ወይ እንደዚህ ይቅርታ። እሺ በትምህርት ቤት ውስጥ ይቅርታ እንጠይቃለን። መንግስት ትምህርት ቤት የተሻለ ትምህርት ቤት እናስገባሽ። አንተ ወራዳ መኪናው ጓደኞቼ እየሄደ ዛሬ ማን እንደቆ ወይም ደግሞ ቸራል ሳይሆን ይችላል